መጽሐፍ ቅዱሳችንን ማቴዎስ 6:33 ላይ እናወጣለን የእግዚአብሔርን ቃል በኢየሱስ ስም አነባዋለሁ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። አሜን። ሲያድ ሰው አሜን ይበል። ድገሙ እስቲ ስለ ነገ አልጨነቅም በሎ። ድገሙ እስቲ። ሃሌሉያ አሜን። እንግዲህ ኢየሱስ ይህንን ስብከት በተራራው ስብከት ላይ ያነሳው ሐሳብ ነው። በተለይ ከላይ ጀምሮ ስለ አለመጨነቅ ያወራበት ቦታ ነው። እኛ ግን ቁጥር 33 ላይ ያለውን ቃል በዋናነት ዛሬ እንመለከታለን። በዋናነት ርዕስ የሰጠሁት ከሁሉ አስቀድማችሁ በሚል ነው። እስቲ ከሁሉ አስቀድሜ በሉ። ከሁሉ አስቀድሜ። ድገሙ እስቲ። ከሁሉ አስቀድሜ። እንግዲህ ጌታችን ያሳሰበን ትልቅ የሆነ ቁልፍ የሆነ በክርስትና ሕይወታችን ልንመላለስበት የሚገባ እውነት ነው። እግዚአብሔር በቀረን ዘመን ላይ በዚህ እውነት እንድንመላለስ ይርዳን። ጌታችን ኢየሱስ በዚህ በተራራው ስብከት ላይ ብዙ ሐሳቦችን አንስቷል። እንግዲህ ከፋፍሎ ስለ ብዙ ነገር ተናግሯል። ጌታችን አሁን በዚህ ከቁጥር 25 ጀምሮ ስለ አለመጨነቅ ያወራበት ስፍራ ነው። በዛ ውስጥ ነው ይህንን አስቀድማችሁ ከሁሉ አስቀድማችሁ ብሎ ይህንን ሐሳብ ጌታ ኢየሱስ የተናገረው። ከላይ ከምዕራፍ 5 ጀምሮ ስታነቡ ኢየሱስ ብዙ ሐሳቦችን ተናግሯል። እኛ ልጆቹ ጨውና የዓለም ብርሃን እንደሆንን፣ ስለ ሕግ ፍጻሜ፣ እንደገናም ደግሞ ሰው ማመንዘር እንደማይገባው፣ ስለ መቀበል፣ ስለ መስጠት፣ ስለ ጸሎት፣ ስለ ምጽዋት፣ እንደገና ስለ ብዙ ሐሳብ ኢየሱስ ክርስቶስ በእነዚህ ምዕራፍ 5 ምዕራፍ 6 እስከ ምዕራፍ 7 ድረስ ጌታችን ተናግሯል። ዛሬ ወስደን ከመሃል እሱ ከተናገረው ነገር ውስጥ ከሁሉ አስቀድሞ በሚል ቁጥር 33 ላይ ስለተናገረው ሐሳብ ለጥቂት ደቂቃ ወስደን እንመለከታለን። በተለይ እኛ ክርስቲያኖች ዳግም የተወለድን የኢየሱስ ልጆች ልንመላለስበት የሚገባ እውነት ነው። እንግዲህ ምድራችንን ስታዩ ምድር በተለያየ አይነት ጥያቄ ውስጥ፣ ምድር በተለያየ አይነት መከራ ውስጥ አለች። ጥያቄ፣ መከራ፣ ቻሌንጅ፣ እነዚህ ነገሮች የሚቆሙ ነገሮች አይደሉም። በሕይወታችን በምድርም ላይ በአሕዛቦችም ዘንድ በእኛ ደግሞ በክርስቲያኖችም ዘንድ የሚቀጥል ነገር ነው። ክርስቲያን ሊኖርበት ስለሚገባ እውነት ጌታ ኢየሱስ ሲናገር ከሁሉ ምን ብላችሁ አለ? አስቀድማችሁ። እንግዲህ ከሁሉ ሲል ሁሉንም ነው የሚያጠቃልለው። ከሁሉ አስቀድማችሁ ምኑን ፈልጉ አለ ኢየሱስ። ምንን እሹ አለ? ምንን ናፍቁ አለ? ጽድቁንና መንግስቱን። ለዚህ አስቀድማችሁ፣ ከሁሉ አስቀድማችሁ ምንን ነው መናፈቅ፣ ምንን ነው መፈለግ ያለባችሁ? ጽድቁንና መንግስቱን። ጌታችን ይህንን ቃል ስላስተማረ የሐዋርያትን ሕይወት ስታዩ፣ የቀድሞ የአባቶቻችን ሕይወት ስታዩ በዚህ ሕይወታቸው የታሰረ ነበር። በሥጋ ዓለም ከሚመላለሱበት በምድር ከሚኖሩበት ዓለም በላይ ሕይወታቸው ከመንፈስ ዓለም ጋር የታሰረ ነበር። ጳውሎስ ለቆላስዮስ ሰዎች ሲናገር ቆላስዮስ ምዕራፍ 3 ቁጥር 2 ላይ እንደዚህ አለ፣ በላይ ያለውን አስቡ እንጂ በምድር ያለውን አታስቡአል። እዚህ ሲናገር ምድር ላይ ያለውን ሁሉ አራግፋችሁ ተውት እያለ አይደለም። ቀድሞ ግን የልባችሁ የውስጠኛው ክፍል በዋናነት ሊያስብ የሚገባው ሊናፍቅ የሚገባው በላይ ያለውን ነገር ነው ማለቱ ነው። እዛ ቦታ ላይ ሲናገር ሞታችኋል አለ። በክርስቶስ እንደሞትን ተናገረ። ሞታችኋል፣ ሕይወታችሁ በእግዚአብሔር ዘንድ በክርስቶስ ተሰውሯል አለ። ቆላስያስ ምዕራፍ 3 ከ1 እስከ 3 አንብብልን እስቲ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያ ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም ማለት። ቀጥሎ ሲናገር በላይ ያለውን እሹ ይላል። እሹ ኢየሱስም የተናገረው ቃል፣ ሐዋርያው ጳውሎስም የተናገረው ቃል ተመሳሳይ ሐሳብ አለ። ኢየሱስም አስቀድማችሁ ጽድቁና መንግስቱን እሹ ወይም ፈልጉ አለ። ሲክ አድርጉ አለ። ፈልጉት። ይሄ ፈልጉት ወይንም እሹ ሲል አንድ ጊዜ የሚፈለግ ወይም አንድ ጊዜ የሚሻ ነገር አይደለም። ኮንቲኒየስ የሆነ ማለት ነው። በምድር ባለ ሩጫ ሁሉ ይህ ውስጣችን ያለው መንፈስ ሰማያዊውን ነገር እየተራበ ሩጫውን ሊቀጥል ይገባል ማለት ነው።
የአባቶች ህይወት እግዚአብሔር እንደሚፈልገው ክርስቶስ እንደሚፈልገው ህይወት የነበረበት ምክንያት ስኬታማ የነበረበት ምክንያት ከሁሉ አስቀድመው ጽድቁንና መንግስቱን ይሹ ነበር። ብሉይ ኪዳን ላይ ያሉት እንኳን ከሁሉ አስቀድመው ኃይሉን፣ መንፈሱን፣ ክብሩን ለማየት ይናፍቁ ነበር። እንግዲህ አስቡት ዘጸአት 33 ላይ ያሁኑን ሐሳብ መለስበታለሁ። ዘጸአት 33 ላይ ሙሴ የሚባል ንጉስ አለ። ይህ ሙሴ የሚባል ንጉስ በሚሊዮን የሚቆጠሩ እስራኤላውያኖችን እየመራ ከግብጽ ያወጣ ንጉስ ነው። እንግዲህ ከማንም ከእስራኤላዊ በላይ ትልቅ ጥያቄ፣ ትልቅ በርደን ያለበት ሰው ነው። እዚህ ካለን ሰዎች በላይ ማለት ነው። እግዚአብሔር ወደ ከነዓን አስገባ ብሎት ህዝቡን እየመራ እያወጣ ነው። በህይወቱ ላይ ከእግዚአብሔር ዘንድ የሚፈልጋቸው ብዙ ነገሮች አሉ። በእግዚአብሔር እግር ስር ሲቀርብ አረ ጌታ ሆይ ይህንን ህዝብ ቶሎ ማስገባት ፈልጋለሁ፣ ጸጋን አብዛልኝ፣ ኃይልን አብዛልኝ ሊል የሚችልበት እግዚአብሔርን ሊጠይቅበት የሚገባ ብዙ ጥያቄዎች በህይወቱ ላይ አሉ። የእስራኤል ህዝብ በጣም አጉረምራሚ ነው። ትላንት ባህር ሲከፈል አይቶ በኋላ ላይ ባህሩን ተሻግሮ ደግሞ ሙሴ 40 ቀን ለጸሎት ሲወጣ ወርቅ ሰብስበው አንድ ጣዖት ሰርተው ይሄ ጣዖት ነው ግብጽን ያሻገረን ብለው ከግብጽ ያወጣን ብለው የሚያመልኩ ህዝቦች ናቸው። በአንድ የሚቀያየሩ ህዝቦች ናቸው። ይህ ሰው ብዙ ጥያቄ መጠየቅ የሚገባው ሰው ነው። ብዙ መከራ ውስጥ እያለፈ ያለ ሰው ነው። ነገር ግን የሚገርማችሁ ሐሳቡና ትኩረቱ እግዚአብሔርን ሲያገኝ አንድ ነገር ብቻ ነው። በህይወቱ ላይ ብዙ ጥያቄ አለው። ዘጸአት 33 ላይ የጸለየውን ጸሎት ስታዩ በጣም ያስገርማል። ቁጥር 18 ላይ ከእግዚአብሔር ጋር ፊት ለፊት እያወሩ ባሉበት ቦታ ላይ እግዚአብሔር ካንተ ጋር አልወጣም እያለው ነው። ሙሴ ደግሞ አንተ ከኛ ጋር ካልወጣ ከዚያ አንወጣም አንንቀሳቀስም እያለው ነው። በኋላ እግዚአብሔር በሙሴ ሐሳብ ተስማማና በቃ ካንተ ጋር ወጣለሁ ሲለው በዛ ሞመንት ላይ ሙሴ እንዲህ ብሎ ጠየቀ። የጠየቀው በሰዓቱ የመጣለትን ሐሳብ አይደለም፣ በልቡ ውስጥ ተቆጣጥሮ የነበረው ሐሳብ፣ ውስጡ ሁሉ ጊዜ የሚያስበው፣ ውስጡ ሁሉ ጊዜ የሚናፍቀው፣ ውስጡ ሁሉ ጊዜ የሚያልመው ነገር ስለሆነ እንዲህ አለ። በምድር ካለው ጥያቄ ሁሉ በላይ ወደ ቀኝ ወደ ግራ ተወና እባክህ ክብርህን ምን በለኝ አለ አሳየኝ። እስቲ በሉት እባክህ ክብርህን አሳየኝ በሉ። ድገሙና በሉት። ሙሴ በህይወቱ ላይ ብዙ ጥያቄ አለ። የህዝብ ኃላፊነት ላይ ተቀምጧል። እግዚአብሔርን አግኝቶ ከሁሉ አስቀድሞ ሊጠይቀው የሚገባ ነገር አለ። ነገር ግን ከሁሉ አስቀድሞ ማንን ፈለገ? የእግዚአብሔርን ክብር ፈለገ። የእግዚአብሔር ክብር ክርስቶስ ነው። የእግዚአብሔር ክብር የእግዚአብሔር ፊት ነው። ይህ ፊት ደግሞ ክርስቶስ ነው። ለዚህ ማንን አሳየኝ አለ? ክርስቶስን አሳየኝ፣ ክብርህን አሳየኝ አለ። ጌታችንም ከሁሉ አስቀድማችሁ ሲል ጽድቁንና መንግስቱን ፈልጉ፣ ከዛ በኋላ ምን አለ? ሌላው ሁሉ ምን ይልላችኋል? ይጨመርላችኋል አለ። ብዙዎቻችን በመከራ ውስጥ በቻሌንጅ ውስጥ እያለፍን ከመከራው መውጫ ከቻሌንጁ መውጫ መንገድ ነው የሚታየን እንጂ ጌታን አናፍቅም፣ ጌታን አንራብም፣ ጌታን አንፈልግም። እንደው በጌታ እግር ስር ብንቀርብ ጌታ ሆይ ፈጥነ ከዚህ መከራ አውጣኝ፣ ወይ ውረድልኝ፣ ወይ ፍረድልኝ፣ ወይ ውሰደኝ ነው የምንለው። አባቶች ትላንት የተራመዱበት የህይወት መንገድ ግን ያስቀናል ስታዩ። በቻሌንጅ ውስጥም እያለፉ አስቀድመው ምንን ነው የሚሹት? ፊቱን ነው የሚፈልጉት። አስቀድመው ምንን ነው የሚሹት? መንግስቱን ነው የሚፈልጉት። ጌታ ኢየሱስ ከሁሉ አስቀድማችሁ ሲል በምድር ልታሳኩ ከምትፈልጉት ከየትኛውም ነገር በአይምሯችሁ ላይ ካለ በልባችሁ ውስጥ ካለ ከምታልፉበት ሁሉ ነገር በላይ አስቀድማችሁ ጽድቁንና መንግስቱን እሹዋል። ሌላው ሁሉ ምን ይልላችኋል? ይጨመርላችኋል። ብዙዎቻችን ሌላው ላይ ነው የምናተኩረው እንጂ ጽድቁና መንግስቱ ላይ አይደለም። ይህን ጀጅ ለማድረግ ሳይሆን ያለንበት የላይፍ ስታይል ራሳችንን ስንመለከት ምን ጋር እንዳለን እናውቀዋለን። ዳዊት ለዚህ ነው በብዙ ፈተና ውስጥ እያለፈ በእግዚአብሔር ፊት መዝሙር 63 ላይ የጸለየው ጸሎት የተናገረው ነገር ይገርማል። በምድረ በዳ ውስጥ ነው ያለው። የሚፈልገውን እንኳን የሚበላበት ስፍራ አይደለም ያለው። በዛ ምድረ በዳ ላይ ሆኖ የጸለየውን ጸሎት መዝሙር 63 ላይ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት እንደናፈቀች፣ እንጨትና ውሃ በሌለበት ምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ኃይልህንና ክብርህን አይ ዘንድ በመቅደስ ሆኜ ማሰላሰል ዘንድ ይላል ዳዊት። ይህንን የዘመረው ይህንን ጸሎት የጸለየው በከባድ ፈተና ውስጥ እያለፈ ነው። ምናልባት አሁን የጠራቸውን አባቶች ዳዊትንም ሙሴንም ብናይ በዚህ ያለን ሰዎች ያለንበት ቻሌንጅ ተደምሮ የነሱ ላይ አይደርስም።
ዳዊት ምን አለ? አምላኬ አምላኬ ወደ አንተ ምን እላለሁ? እገሰግሳለሁ። ወደ አንተ ምገሰግሰው አሁን ካለውበት መከራ ለመውጣት አይደለም። በዋናነት አሁን ወደ እግዚአብሔር ፊት ስትቀርቡ ከመከራ የምትወጡበትን ኃይልና መንፈስ በሕይወታችሁ ላይ ይለቀዋል። ወይ መከራውን ከዙሪያችሁ ገለል ያደርገዋል፣ ወይ ደግሞ ከመከራ ውስጥ የምትወጡበትን ኃይል ብርታትና መንፈስ ያስታጥቃችኋል። እዚህ በመከራ ውስጥ በነውጥ ውስጥ ሳትናወጡ ሌላው የሚናወጥበት ሌላው የሚሰጥምበት ጉዳይ ላይ እናንተ ወክ እያደረጋችሁ ትመላለሳላችሁ። ለምን? ኃይልን ስለምትቀበሉ ማለት ነው። እዚህ 63 ላይ ሲናገር ዳዊት ምን አለ? አምላኬ አምላኬ ወደ አንተ እገሰግሳለሁ። ነፍሴ አንተን ምን አለች? ተጠማች። ስጋዬ አንተን ምንኛ ናፈቀች። ነፍሴም ስጋዬም ሲል ሁለንተናውን ነው እየተናገረ ያለ። የዳዊት ሁለንተና ነፍሱም ስጋው በምድረ በዳ ውስጥ ሆኖ እግዚአብሔርን ይፈልግ ነበር። አስቀድሞ የጌታን ፊት ይፈልግ ነበር። ስለዚህ ምን አለ ቀጥሎ? ኃይልህንና ክብርህን አይ ዘንድ አለ። እንጨትና ውሃ በሌለበት ምድረ በዳ፣ በደንብ የሚበላ በሌለበት፣ በደንብ ሼልተር በሌለበት፣ በደንብ የሚያርፍበት ቦታ በሌለበት ይህ ሰው ግን የአምላኩን ፊት ምን ይላል? ይፈልጋል። ዛሬ በኢየሱስ ስም የአቅምና ጸጋ ኃይል በኢየሱስ ስም በእናንተ ላይ ይለቀቃል። አስቀድማችሁ ፊቱን፣ ጽድቁን፣ መንግስቱን የምትፈልጉበት ኃይል በእናንተ ላይ ይመጣል። በኢየሱስ ስም ይመጣል። በኢየሱስ ስም። እዚህ ነው መዝሙር 34 ላይ ዳዊት ሲናገር ባለጠጎች ደህዩዋል፣ ተራቡ፣ እግዚአብሔር የሚፈልጉ ግን ከመልካም ነገር ሁሉ አይጎሉም ማለት። ትርጉሙ መጽሐፍ ሲናገር አንበሳ ተራበ አጣ ይላል። እግዚአብሔር የሚፈልጉ ግን ከመልካም ነገር ሁሉ አይጎሉም። ጽድቁና መንግስቱን የሚፈልጉ ሌላው የሚባል ነገር ሁሉ የሚከተላቸው ናቸው። በዘመናት መሃል መልካም ከተባለ ነገር ሁሉ የማይጎሉ ምኑንና ምኑ የሚፈልጉ ነው? ጽድቁና መንግስቱን። እስቲ ጽድቁና መንግስቱን እፈልጋለሁ በሉ። ድገም ውስጥ የመጨረሻ የምትፈልጉበት ጸጋና ኃይል በኢየሱስ ስም ይብዛላችሁ። ይብዛላችሁ በኢየሱስ ስም። ይብዛላችሁ በኢየሱስ ስም። ልክ እንደ አባቶች በህመም ውስጥ በተጽዕኖ ውስጥ በችግር ውስጥ እያለፋችሁ አስቀድማችሁ ግን ጽድቁና መንግስቱን የምትፈልጉበት። ሃሌሉያ ሃሌሉያ። መንፈሱን የምትጠሙበት፣ መንፈሱን የምትራቡበት። አንድ ሰው ጮሆ አሜን ይበል። በእግሩ ስር የምንቀርበው ፈውስን ወይ ደግሞ ታምራትን የተከፈተን ደጅ ለመፈለግ ከሆነ ደደይ እግዚአብሔር ደጃችሁን ሲከፍት እግሩ ስር ሁል ጊዜ አትገኙ። እግዚአብሔር የሚሰጠው ነገር አለ፣ ራሱ ደግሞ ሰጪው ፐርሰኗል። ፐርሰኑን ከመፈለግ ከሚሰጠው ስጦታ በላይ ይበልጣል። እግዚአብሔር በመንፈሱ በኃይሉ በቃሉ ሲጎበኛችሁ እግረ መንገድ ወደ እናንተ የመጣው ያ መንፈስ ህይወታችሁ ላይ ያለውን ችግር ሁሉ ይነቃቅለዋል። ህይወታችሁ ላይ ያለውን የተዘጋውን ደጅ ይከፍተዋል። እስራትን ይበጥሳል። አንድ ሰው ይህን ቃል እየሰማ በጌታ በኢየሱስ ስም የመንፈስ ቅዱስ ኃይል በላዩ ላይ ይምጣ። ሰብራችሁ የምትወጡበት የመንፈስ ኃይል በእናንተ ላይ ይምጣ። ይምጣ በኢየሱስ ስም። ጽድቁና መንግስቱን የምትፈልጉበት፣ ፊቱን የምትፈልጉበት፣ ሳበኝ ካንተ በኋላ ሮጣለሁ እንዳለ በጌታ በኢየሱስ ስም በእናንተ ላይ ይምጣ። አስቀድማችሁ ምኑን? ጽድቁና መንግስቱን ምን ማለት? መፈለግ። ሃሌሉያ። እስቲ ሌላው ሁሉ ይጨመርልኛል በሉ። ድገም ውስጥ የመጨረሻ። ስለዚህ ዳዊት በዛ ምድረ በዳ ውስጥ ምናልባት በዛ ምድረ በዳ ውስጥ ሁላችን ሪፕሌስ ሆነን እዛ ቦታ ላይ ብንገባ እርግጠኛ ሁላችን የምንጠይቀው ነገር የተለያየ ነገር ነው። እንደ ዳዊት ፊቱን ለመፈለግ ምንቆም ሰዎች ምናልባት ጥቂት ሰዎች ልንሆን እንችላለን። በዛ ምድረ በዳ ውስጥ ግን ዳዊት ማንን ፈለገ? ኃይሉንና ክብሩን ፈለገ። ኃይሉንና ክብሩን ምን አለ? ናፈቀ። ነፍሱ እግዚአብሔርን ተጠማች፣ ስጋው እግዚአብሔርን ፈለገች። ክብር ለኢየሱስ ይሁንለት። እስቲ በመከራዬ ጊዜ በሉ፣ በስኬቴ ጊዜ፣ ሁል ጊዜ የጌታን ፊት መፈለግ ይሁንልኝ በሉ። እስቲ የእግዚአብሔር ቃል ስለማሰላሰል ላንሳ። ሁለት ነገስታቶችን ልናገር። አንደኛው ኢያሱ ነው፣ ሁለተኛው ደግሞ ዳዊት ነው። እነዚህ ሁለት ሰዎች የበራላቸው ነገር አለ። ዳዊት በርቶለት የተናገረው ነገር አለ። መዝሙር 1 ላይ ስታዩ
ምን ያለ መዝሙር 1 ላይ ቁጥር 2 ላይ ያወጣልን እስቲ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። በሉት እስቲ። ደስ ይለዋል። እሺ ሕጉንም በቀንና በሌሊት ያስባል። አሜን። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። የሚሰራው ሁሉ ምን ይልለታል? የሚሰራው ሁሉ ምን ይልለታል? ዩሲ መንፈሳዊ ከሆነው ነገር ጋር ህብረት ከማድረጉ የተነሳ የሚሰራው ስራ ሁሉ ይከናወንለታል። ለምሳሌ ለኢያሱ ደግሞ ስታዩ በጣም ይገርማል። እግዚአብሔር ወረደና እንደዚህ ያለው ባሪያዬ ሙሴ ሞቷል። አዎ ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ አለ። ይሄ የሚያስደስት ቃል ነው። አሜን አለ። ቁጥር 8 ላይ እንደዚህ ያለው ነገር ግን አለው የዚህ ሕግ መጽሐፍ ካፋ ይለያል፣ የተጻፈበትንም ሁሉ ትጠብቀውና ታደርገው ዘንድ በቀንም በሌሊትም አስቡ። ያን ጊዜ መንገድ ምን ይልልሃል? ይቃናልሃል። እንግዲህ አስቡት፣ አዲስ የተነሳን ንጉሥ ስለ አመራር የማያውቅ ሰው እንግዲህ በሰውኛ ሐሳብ ብታዩ ብዙ ወታደሮችን መልምሎ ብዙ ሰይፍን አስታጥቆ ብርታት እንዲኖራቸው ማለት ነው እንዲያሸንፉ ብዙ ሰዎችን ማሰልጠን አለበት። ሰው ልጅ ይችላል በስጋ አይቶ። እግዚአብሔር ግን እንደዚህ ያለው እንዲከናወንልን ከፊቱ ያሉ ጠላቶችን እንድታጠፋ ከእግዚአብሔር ቃል ጋር ህብረት አድርጋል። ያንን ሕግ በቀንም በሌሊትም ምን በለው አስበው። ያን ጊዜ መንገድ ምን ይልልሃል? ይቀናልሃል። ከዛስ ይከናወንልሃል። እነዚህ ሁለት ነገስታቶች በህይወታቸው ላይ እግዚአብሔር የሰጣቸው አውቶሪቲ ወይም እግዚአብሔር የሰጣቸው ኃላፊነት በጣም ብዙ ነው። ነገር ግን ያንን እንድትወጡት ከዳር እንድታደርሱ የእግዚአብሔርን ቃል ምን በለው አለ? አሰላስሉ። አስቀድማችሁ ይህን ነገር አድርጉ አለ ጌታ።